እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉትም ሁሉ ያበራል። መልካሙን ሥራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 16። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለሚያዝያ በዛቲ ዕለት አዕረፈ አብ ቅዱስ አባ ዮሐንስ ኤጲስቆጶስ ዘኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 3 በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህ ቅዱስ ወላጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትንም ሕግ ትምህርቶችን እያስተማሩ አሳደጉት። ክርስቲያኖች በጸና ልቡና የሚከራከራቸው የሚጣላቸው ነበረ። መጻሕፍትንም አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለምን እንዳዳነ አመነ። እርሱም የባሕርይ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዮስጦስ እጅ ተጠመቀ። ዲቁናም ሾመው። ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት ለመሾም እስኪገባው ድረስ በበጎ ሥራና በእውቀት አደገ። ኤልያስ የሚባለው አንድሪያኖስም በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ሕንፃ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚያም በአይሁድ ምኵራብ ደጃፍ ላይ ታላቅ ግንብ ሰሩ። በከበረ ደንጊያዎችም ሰሌዳ ሰርቶ በላዩ ስሙን ኤልያስን ጽፎ በመግቢያው አኖረው። በዘመኑም ኢየሩሳሌም አሕዛብንና አይሁድን ተመላች፣ ሰለጠኑባት። ክርስቲያኖችም ሊጸልዩ ወደ ጎልጎታ ሲመጡ ባዩአቸው ጊዜ አሕዛብ ይከለክሏቸው ነበር። በዚያም ዝሁራን በሚባል ኮከብ ስም ቤተ እምነታቸውን ሰርተው ነበርና፣ ስለዚያም ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበረ። በዚህም አባት ላይ ከአሕዛብ ታላቅ መከራና ሐዘን ደረሰበት። ብዙ ጊዜም ደብድበውታል፣ በምድርም ላይ ጎትተውታል፣ አጎሳቁለውታልና እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን የከበረ አባት በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። ይህም አባት ከታናሽነቱ ጀምሮ የምንኩስና ልብስ ሊለብስ ወደደ። በአስቄጥስ ገዳም በአባ መቃርስ ቤተክርስቲያን መንኩሶ እስከ ሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑም ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊ ቅዱስ ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስኪገባው ድረስ ፍጹም ተጋድሎ በመጋደል ደከመ። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊ ቅዱስ ማርቆስ ወንበር ላይ ያለ ሊቀ ጳጳሳት 4 ወር ኖረ። ለዚህችም ሹመት የሚገባውን ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካም በኋላ 3 የገዳም ሰዎች መርጠው ስማቸውን በ3 ክርታስ ጻፉት። የክብር ባለቤት የጌታችን ኢየሱስ ክርስቶስንም ስም በአንዲት ክርታስ ጽፈው እያንዳንዳቸውን አሽገው በመሰዊያው ውስጥ አኖሯቸው። ቸር ጠባቂ ይሾምላቸው ዘንድ ኤጲስቆጶሳቱና ካህናቱ እስከ 3 ቀን እየጸለዩና እየቀደሱ እግዚአብሔርን በመማለድ ኖሩ። ከ3 ቀኖችም በኋላ አንድ ታናሽ ብላቴና ጠርተው በእነዚህ ከ3ቱ ስሞች አንዱን አንስተህ ስጠን አሉት። ያም ብላቴና የዚህን አባት የአባ ሚካኤልን ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቀው ይገባዋል እያሉ ሊቀ ጵጵስና ሾሙት። እርሱም በሹመቱ ላይ ሆኖ እንደሚገባ በመልካም አመራር ስራውን መራ። የሚጽፍለትም ጸሐፊ መረጡለት። ስለ ምዕመናንም ማጠባበቅና ስለ ማስተማር ወደ ሀገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበረ። እርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይገሥጻቸውም ነበረ። እግዚአብሔርን የሚፈሩት ዘንድ ንጽሐ ነፍስ ንጽሐ ልቦና ያለው ሆነ። የዚህን ዓለም ጣዕም ያለውን ምግብ አይሻም አይመኝም። ክብሩንም ቢሆን ወይም ጥሪቱን ድሆችንና ችግረኞችን ማስበው ይመጽውታቸው ነበር እንጂ ከእነርሱ የሚተርፈውንም ለቤተ ክርስቲያን ማሰሪያ ያደርገው ነበረ። ይህ አባት ሙሉ ዓመት አልኖረም፣ ከዚያም የሚያንስ ነው እንጂ በሰላም በፍቅር አረፈ። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ይህም ቅዱስ በአንጾኪያ ሰዎች ወገን ነው። ጉዝፋር የሚባል ወዳጅ ነበረው። ይህም ጉዝፋርም ጣዖት የሚያመልክ ከሃዲ ነው። ከሃይማኖት በቀር በምን አይለያዩም። ከዕለታትም በአንዲቱ መርቄን ጉዝፋር ነበግዱግ ወደሚባል አገር ለንግድ ሂደው ሰው በሌለበት በበረሃ ውስጥ 5 ቀን ተጓዙ። ክርስቲያናዊ መርቄን ባለጸጋ ነው። ከእርሱም ጋር 40 ልጥር ወርቅ ነበረ። በጎዳና በጉዞም ላይ እያሉ ለሞት የሚያደርሰውን ደዌ መርቄ ታመመ። ከዚያም ራሱን አጽንቶ እንዲህ ብሎ ጻፈ። ከባሪያ መርቄ ከእኔ ያለ በጥቁር በቅሎ የተጫነ 40 ልጥር ወርቅ ለአንተ ይሁን። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የክብር ባለቤት ሆይ
ስለ በደሬ ይቅር ብለኸኝ መንግሥተ ሰማያትን ትሰጠኝ ዘንድ ለልጆቼም ለሚስቴም ወይም ለዘመዶቼም አይሁን ብዬሃለሁ። ይህችን ደብዳቤ ጠቅልሎ ወዳጁ ጉስፋርን ጠራው፣ የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በምሞትበት ጊዜ አትንካኝ፣ ግን ይህን 40 ልጥር ወርቅ እንደተጫነ በበቅሎ ጋር ወስደህ የክብር ባለቤት ለሆነ ለሕያው እግዚአብሔር ልጅ ለጌታዬ ለኢየሱስ ክርስቶስ በእጁ ስጠው። ለልጆቼ እንዳትሰጥ ከእርሱ በቀር ለማንም ቢሆን አትስጠው አለው። ጉስፋርም እንዲህ ብሎ መለሰለት፣ አንተ ራስህ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? እኔ ወደ ሰማይ ወጥቼ ልሰጠው እችላለሁን? መርቄም እንዲህ አለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል፣ እጅ በእጅ ስጠው። ከዚያም በኋላ መርቄ ለመሞት ሲቃረብ ራቅ ብሎ በመቀመጥ ጉስፋር መሞቱን ይጠብቅ ነበረ። ወደ እርሱም መላእክት የብርሃን ልብስ ይዘው ሲመጡ አየ። ከእርሳቸው ጋራም ጻድቃን ሰማዕታት አሉ። ዳዊትን በመሰንቆ ያመሰግን ነበረ። መንፈስ ቅዱስን በርግብ አምሳል ወርዶ በስጋው ላይ 3 ጊዜ ዞረ። ያን ጊዜ የመርቄ ነፍስ ከስጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። 2 አንበሶችም መጡ፣ ምድሩንም ቆፍረው ቀበሩት። ጉስፋርም ተነሳ፣ የመርቄን ወርቅ ጭኖ ስላየ ሁሉ እያደነቀ ሄደ። አንጾኪያም በደረሰ ጊዜ የቤተ ክርስቲያኑን አስተዳዳሪ ቀሲስ ታዲዮስን አግኝቶ መርቄ እንዳለው ነገረው። ቀሲስ ታዲዮስም ሊረከበው ወደ ጉስፋር ሄደ። ግን የክብር ባለቤት ከሆነ ከጌታችን ከኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቄ እንዳማለኝ እጅ በእጅ ሰጠዋለሁ እንጂ ብሎ ከለከለው። ከዚያም ሂዶ ወደ ቤተ ክርስቲያኑ ቅጥር ግቢ ገባ። ቀሲስ ታዲዮስም ደጁን ከፈተለት። የተጫነውንም ወርቅ አውርዶ በፊቱ አኑሮ በዚያ ቆመ። ከሌሊቱ እኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃንም ወጣ። ጌታችንም ከሰማይ ወርዶ በመሰዊያው ላይ ተቀመጠ። መላእክትም ከእርሱ ጋር አሉ። ከመላእክትም አንዱ ከሃዲ ጉስፋር በዚህ ለምን ቆምክ አለው። እርሱም ወዳጄ መርቄ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ለሌላ እንዳይሰጥ ብሎ እንዳማለው ነገረው። መልአኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ና ስገድ አለው። ጉስፋርም ሰገደ፣ ደብዳቤውንም ሰጠው። እየተንቀጠቀጠም የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመንኩብህ አለ። ጌታም ያንን ወርቅ ይመዝኑት ዘንድ አዘዘ። 40 ልጥርም ሆነ። ጉስፋርንም ከቀሲስ ታዲዮስ ዘንድ እንዲጠመቅ አዘዘው። ከቤተሰቦቹም ሁሉ ጋር ተጠመቀ። የተጠመቁትንም 75 ነፍስ ሆኑ። ኃጢአተኛውን በንስሐ ተመልሶ መዳኑን እንጂ መሞቱን ለማይወድ ቸር ይቅር ባይና ሰውን የሚወድ እግዚአብሔር ምስጋና ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ድርሳነ ሕማሙ ወሞቱ ለመድኃኔ ዓለም ወማሕየወ ኩሉ ዓለም ክርስቶስ ዘይትነበብ በዕለተ ቀዳሚት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማስ ሰበቅታኒ እያለ አሰምቶ ተናገረ። ይህንንም ማለት ፈጣሪ ስለ ምዕመናን ለምን ተውከኝ ማለት ነው። እዚያ የቆሙ ክፉዎች ግን ይህስ ኤልያስን ይጠራል አሉ። ከነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተዉት እንየው አሉ። ጌታችን ግን ፈጣሪ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና። ጌታችንም ፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያንን መከራ ከኛ ያርቅ ዘንድ አባቱን ለመነ። እሱን በመበደላችን እግዚአብሔር ከተሆን ከኛ እንዳንዱ ራሱን አንድ እንደሚያደርግ ሆኖ ስለኛም ይለምን ዘንድ እሱ እኛን መስሏልና ሥጋ መልበሱን ነው። ነፍሱን ከሥጋው እለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤልማስ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ኤልማስ ሰበቅታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን የሚያጠፋ ዘንድ መርገምንም ከኛ ይለይ ዘንድ እንደሆነ አላወቀም ነበርና ሰውም በመሆኑ በመለኮትነቱ ክቡር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበት መልአከ ሞት ምንም አላገኘበትም። በሰውነቱም በመለኮትነቱም ንጹሕ ክቡር ነውና ከዚህም በኋላ መልአከ ሞትን ስለመደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ነፍሱንም ገለጠለት፣ እንዲያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ ዘንብለው ወድቀው ስላያቸው የእግዚአብሔር የባህሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላብ አላበው። ከእስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምን በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ።
በእርሱ በራሱ ፈርዶ አዳምን ከነልጆቹ ለቃለሁ አለ። ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ ክርስቶስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በስልጣን አንድ ስለሆኑ አባቴ ነፍሴን በእጅህ አደራ እላለሁ። እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና። ይህም አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱን የነፍሴን ከሥጋዬ እለያታለሁ፣ ዳግመኛም አስነሳታለሁ፣ ያለ እኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና። እኔም በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ ዳግመኛም ማስነሳት ዘንድ ሥልጣን አለኝ። በመስቀልም በመቃብርም አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ ለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽም አንደበቱ ደርቋልና ጉሮሮም ተጣግቷልና ቀድሞም በጎዳና ሲሄድ በጽም ደክሟልና ሰውነቶቹም በጽም ታስረዋልና ምንጭ ካለበት ስፍራ ተቀምጦ ከሳምር ሴት ውሃ ለመነ። ይህችም የሳምር ሴት አላጠጣችውም። እኔ የሳምር ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት ይህንን ውሃ ጠጥኝ ትለኛለህ? አለችው እንጂ አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩምና እሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እሱ ግን 2 3 ሥራ በሚይዝ የስድስቱ ጋኖች ውሃ በባህሪው ጠጅ ያደረገ ከሃሊ ፈጣሪ ነው። ለሰርግ ለተጠሩትም ሰዎች አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆይኸው አሉት። እንደዚህም የሕይወት ውሃ ያለውን ባለጸጋ ፈጣሪን እንደዚህ የስድስቱ ጋኖች ውሃ ጠጅ ያደረገ ከሃሊ የሆንክ አምላክ በተጸማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏል። ከነሱ አንዱ ፈጥኖ ሄዶ በአይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል። በዚያ መጻጻ የተመላ ዕቃ ማሰረው ተቀምጦ ነበረ። እነርሳቸው መጻጻውን በሰፍነጉ መልተው በስምዛ ሰንሰለት ዘንግ አስረው ወደ አፉ አገናኙ፣ ጠመቁበት። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈው ሁሉ ደረሰ፣ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከሥጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻን በመጠጣቱ በ9 ሰዓት መጻጻን የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም፣ ሞት እንደሚበረታባቸው እንደሞቱ ሰዎች አይደለምና። ከሞቱም በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉም አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና አወጣን። አክሊለ ሦክን በመቀዳጀቱ እኛን ጌታችን የደህንነት ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። ጌታችን ኢየሱስም ንጉሥና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ ነገራቸውንም አላሰቡምና አንድ ሰው የወይን ተክል ተከለ፣ የሚጠብቅበትም ግንድ ሠራ፣ ውድማም አበጀለት፣ ወይኑንም የሚጠብቅለት ሹምሹሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎቹን ብላቴኖቹን ይዘው ከነሱ የገረፏቸው፣ የመቷቸው፣ የደበደቧቸውና የገደሏቸውም አሉ። የቀድሞዎችም የሚበዙ ብላቴኖችን ሰደደ፣ እነርሱም ገደሏቸው። የሚወደውም አንድ ልጅ ነበረው። ልጄን እስቲ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም እጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናድርግ ብለው ያዙት። ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤትም እነዚህን ምን ያደርጓቸዋል? መጥቶ ይገድላቸው የለምን? ወይኑንስ ፍሬውን በየጊዜው ለሚሰጡት ለሌሎቹም ሰዎች ይሰጣቸው የለምን ብሎ የነገራቸውን አላስተዋሉምና ይህ ምሳሌ በክፎች ደረሰባቸው። ነቢያትም እንደገደሉት የፍርድና የሕግ ባለቤት ልጁን የገደሉት ክፎች አባቱ በሮማውያን እጅ ገድሏቸዋልና ከእነሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውን አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎችም ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ
ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅን ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ክፉ ብዙ መከራ ያጸኑበታል፣ ሰቅለውም ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀ ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛ ጌታችን ኢየሱስም ይህን ዓለም በሚፈርድበት ጊዜ ደረሰ። እንግዲህስ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል፣ ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉን ወደ እኔ እስባለሁ፣ ወገኔ አደርጋቸዋለሁ። ይህንንም ማለቱ በማናቸው ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘላለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ተመላለሱ፣ እመኑ አላቸው። በጨለማ የሚሄድበትን አያውቅምና ብርሃን ሳለ በእሱ እመኑ፣ የብርሃን ልጆች ትሆኑ ዘንድ። ይህንንም ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣ እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን ኢየሱስ ክርስቶስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛ ጥቂት ቀን አታዩኝም፣ ዳግመኛ ጥቂት ቀን ታዩኛላችሁ ስላልኳችሁ እኔ ወደ አባቴ ሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታ ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን፣ ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ ክርስቶስ እስከ 2 ቀን ድረስ ፋሲካ እንዲሆን እወቁ። የሰው ልጅን ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉት ነበረ። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ በመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛ ክፉዎች ይመቱት ዘንድ ደንጊያ ባነሱ ጊዜ በምኩራብ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ክርስቶስ ጴጥሮስን ባላጋራዬ ከኋላዬ ወግድ ብሎ ተቆጣው፣ የሰውን እንጂ እግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብፅ ተአምራትን ካደረገ ከሙሴ ጋር በሹማምንቱም ላይ እሳት ካወረደ ቀናይ ከሚሆን ከኤልያስ ጋር ክፉዎች እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና። የሚገድሉት መላእክትን ከእሳት ከነፋስ የፈጠራቸው እሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና፣ ለጌታችን ግን ሞት አይገባውም፣ እንደ ሰው በዘር አልተወለደምና እሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውን በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና። ለእሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በሐዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እሱ ግን ስለኛ ሞተ፣ ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጳንጦሱ ሰው በጲላጦስ ዘመን ምስክር ሆነ። ከኃጢአታችን ያድነን ዘንድ ለእርሱ ሐዲስ የበቁ ወገኖች ያደርገን ዘንድ እሱ በደሙ ወገኖችን ያከብራቸው ዘንድ ከከተማው በአፋ ሞተ። እሱ የሰውን ኃጢአት ለማስተስረይ አንድ ጊዜ ሞተ። እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባሕርይ አምላክ እሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ሞተ። ክፉዎች ግን ቀኑ ዓርብ ነበርና ሰንበት ስለሆነ እኒህ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና።
ጭፍሮችም ተሰውረው መጥተው ጲላጦስን እኒህ ሰዎች ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታችን ጋር የተሰቀሉ ሁለቱን ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮቹም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮቹ አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና አለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙ ከውሃ ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞተ አይደለምና። መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እሱም ትናንት ታምኑ ዘንድ እውነትንም እንዲያስተምር አወቀ። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛ መጽሐፍ ጎኑን የወጉት ሰዎች በተአምራት ያዩት ዘንድ አላቸው ብሏልና የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመቱትም በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡም ነው። የእሾህ አክሊልን በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 9,125 በሚሆን በተቀበለው መከራ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦርን የእሳት ሰይፍ በያዙት በሱራፌልና በኪሩቤል እጅ 5,500 ዘመን የተዘጉ 3ቱን የገነት በሮች ከፈተልን። ክብር ምስጋና ለእርሱ ይሁን። እነሱን በ3 በሮች አስወግዶ በቀኙ የተሰቀለው ወንበዴ በሰርክ ጊዜ በደም ወደ ገነት አገባው። ይኸውም ደም አዳምን ከነልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣው ጊዜ በነቢዩ ሙሴ ምስጋና አመሰገኑት። በደሙ ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሁድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺንም ቃል ኪዳን ግቢልኝ እልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የእሾህ አክሊል ተቀዳጅቶ በመሰቀሉ በሞትና ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ታድኑኝ ዘንድ ለዘላለሙ አሜን። በአካለ ነፍስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ በረኞችን አጋንንት ባዩት ጊዜ ሸሹ። 700 የሚሆኑ የብረት መዝጊያዎች በሮችን ሰበራቸው። መልአከ ሞትን ወደ ሲኦል አውርዶ በዚያ አሰረው። ወደ ሲኦልም በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነን። ለነቢያትና ለደጋጎች ሰዎች ሁሉ በአካለ ነፍስ ወርዶ የደህንነትንና የምስራችን ነገር ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግስት ደጅ እየጠኑ ስለሚኖሩ ነፃነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገ ተአምርም ይህ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትንም እግር ብረት ሰባብረው በቀራንዮ ያደረገው ተአምራት ይህ ነው። በጨለማ ታስረው የነበሩትንም ፈታቸው። የታሰሩበትንም እግር ብረት ሰባበረው። በቀራንዮም ያደረገው ተአምራት ይህ ነው። ክፉዎች ለማጥፋት ሰይፋቸውን በመዘዙ ጊዜ 7ቱን የመላእክት አለቆች ጌታችን ኢየሱስ ክርስቶስ በመታገስ ከለከላቸው። በመጋረጃውም መቀደድ በቸርነቱ ቁጣቸው እንዲመልሱ አደረጋቸው። ከዚያም በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድር ደስ ብሏት ተነዋወጠች። በሞቱም ሰማይ ታወቀች። ያን ጊዜ ፀሐይና ጨረቃ ከዋክብት ብርሃናቸውን ሰጡ። ጨለማም ተወገደ። ደንጊያዎችም ተፈተቱ፣ መቃብሮችም ተከፈቱ። ከሞቱት ከደጋጎቹ ወገን 500 ሰዎች ተነሱ። ከዚያም በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩአቸው። ጌታችን ኢየሱስም ያስነሳቸው በሞቱ ጊዜ ብቻ አይደለም፣ በሕይወቱም አብርሃምና ይስሐቅን፣ ያዕቆብን፣ 12ቱን ልጆች ነቢያት ሙሴንም ከመቃብር አስነሳቸው እንጂ። በእሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶችም ሳራንና ርብቃን ራሔልንም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወትም ነውና። የመቶ አለቃውና አብረውት ያሉ ጭፍሮቹም ጌታችን ኢየሱስን ይጠብቁት ነበረ። እንዲህም ተጨንቆ እንደሞተና የዓለሙን መናወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ።
ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባሕርይ አምላክ ነው፣ በእውነት የእግዚአብሔር የባሕርይ ልጁ ኖሯል አሉ። የተሰበሰቡትም ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውን ይህን ድንቅ ተአምራት ባዩ ጊዜ ደረታቸውን ደቁ። እያደነቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላ ጌታችን ኢየሱስንም የተከተሉት በገንዘባቸው የሚያገለግሉ ብዙ ሴቶች ጌታችን ኢየሱስን ቆመው አዩት። የሆነውንም ነገር ተመለከቱ። ሰውን የሚገዛ ከሞት ዕዳ እሳቸውንም ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ ኤልማ ሰበቅታኒ ብለህ የጸለይህ መምህር ሆይ አቤቱ ለአንተ እገዛለሁ ለመስቀልህም እገዛለሁና እንዳይን ብሌን ጠብቀኝ፣ በክንፈ ረድኤትህም ሰውረኝ፣ ፈጣሬ ፈጣሬ በምህረት ተመልከተኝ ብለህ ወደ ግሩም አባት ጮኸህ በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳልህ ጥፋት ይገሰጽ፣ መርገምም ይጥፋ። እንደ በሽተኞች የተጠማህ ክርስቶስ ሆይ በሟቾች ሰዎች ልማድም ውሃን የለመንህ ክርስቶስ መከራዎችን የታገስክ የማትናገር በግ ክርስቶስ ሆይ በሱቱኤል ጽዋ የሆድህን ውሃ አጠጣኝ፣ የመቅሰፍትንም ወይን ግን በጸና ጽዋ አታጠጣኝ። አንደበትህ በደረቀ ጉሮሮ በተጠማ ጊዜ አዞከልና ሐሞትን ያጠጡህ ከሐሰት መምህራን እጅ ግፍ የተቀበልክ ክርስቶስ ሆይ ኃጥእ እኔን ከኩነኔ ካላዳንህ ከሀገር በአፋ ለምን ተሰቀልህ? ረቂቅ ወዝን ባወዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ ያነሳውህ እረፍትስ ተወውና ክርስቶስ በጲላጦስ ፊት ጥቂት ለመቆምህ ሰማይና ምድር ለእኔ ቢሆኑ የምከፍልህን እሰጥ ዘንድ አይገባኝም አለ። በላይ ወዳለው አባትህ ነፍስህን አደራ በማለት ካንተ ጋር ከተሰቀሉ ሽፍቶች ጋር የተቆጠርክ ሆይ መልአከ ሞት በኃይሉ ነፍስ መለየትን ተወ። ነገር ግን በፍጹም ልብህና በፍጹም አሳብህ ውደደኝ፣ ከኔም ጋር ኑር። ያለመንከው ልማድ በመስቀል ላይ በደረሰብህ ጊዜ ከእሳትና ከትል መከራ የሰዎችን ነፍስ አታድን ዘንድ ራስንና አንገትን ዝቅ በማድረግ ሰውነትን የሰጠህ የእሳት ሞገድ እንደ ሮቤል እንዳያሰጥመኝ ጌታዬ ሆይ መስቀልህ የሕይወት መርከብ ይሁነኝ። በመቸንከርና ዳግመኛ በመሰቀልህ ሥጋ ከታመመ በኋላ የሞትን ሥልጣን ያደከምክ ክርስቶስ ሆይ ዛሬ ሦስተኛ ማኅተምን አትፍታብኝ፣ ጥቁር ፈረስም አታሳየኝ። ከሲኦል ወደ ሞት የምታወርደው ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር የወረድክ በመገለጥ ያለ የመውረድህን ምስጢር ሳመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሰይጣንን ምርኮ ቀማው። በተቀዳጀኸው አክሊለ ሦክ ራስህ የተበሳ ክርስቶስ ሆይ በተሰቀለ ሰውነትህ የተጫወቱ ወገኖች በተሳለ ጦር የወጉህ በልቤ ባሰብኩት በቃሌ በተናገርኩት ብበድል የይቅርታ አባት ፈጣሪ ሆይ አንጻኝ። መድረቅ እንደማያገኘው እንደ ሰው ደም አይደለህምና ገነትን በደም የከፈትከው ክርስቶስ ሆይ በነፋስ አውታር ሞትን ካሰርከው በኋላ ንጉሥ ዳዊት ከመረጠው ከዚህ መቅሰፍት በጦር በመወጋትህ አድነኝ። የእግርህንና የእጆችን ችንጋሎች፣ የደረትህን ችንካር፣ የፊትህን መጸፋት፣ የራስህንም መመታት፣ ዳግመኛ የጀርባህን ግርፋትና የጎንህን መወጋት አስበህ አቤቱ እኔን ይቅር በለኝ። ይቅር ባይ ቸር አንተ ነህና ጌታዬ ኢየሱስ ክርስቶስ ሆይ እኔን ባሪያህን ከክፉ ነገር ጠብቀኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 4 በዚች ቀን የከበሩ ፊቅጦርና ዳኪዎስ፣ ኤርሞ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ መርቄ ጻድቅ ክርስቲያናዊ ነጋዴ፣ ቅዱስ ዮሐንስ ዘኢየሩሳሌም፣ አባ ሚካኤል ዘእስክንድርያ። እግዚአብሔር በእግር የሚራመዱ በክንፍ የሚበሩና በልብ የሚሳቡ በየብስ የሚኖሩ ፍጥረታትን የፈጠረበት ዕለት። ወርሃዊ በዓላት በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል። እናንተ የዓለም ብርሃን ናችሁ። በተራራው ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው በዕንቅብ በታች እንጂ በመቅረዙ ላይ በዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል።
በቤት ላሉት ሁሉ ያበራል። መልካሙን ሥራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እንበለ ደዌ ወሕማም እንበለ ጻማ ወድካም በፍስሐ ወበሰላም አመ ከመዮም ያብጽሐነ ወያብጽሕክሙ እግዚአብሔር በፍስሐ ወበሰላም ለብርሃነ ትንሣኤሁ። እንበለ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ 41 ጊዜ ኪርያላይሶን በል። ኪርያላይሶን 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 ይቆየን።